ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ ኑ እንተዋወስ፣ መልካሙን እንጋራ፣ ዲናችንን እንወቅ። አለብን አደራ السلام عليكم ورحمة الله ተረጋግቼ እንድኖር ከሚያደርጉኝ ነገሮች መካከል አንዱ ቀደር ነው። ዝም ብለን እንብሰከሰካለን እንጂ ዱንያ አላህ ከጻፋት ልክ አታልፍም። አላህ የጻፈልኝን ነገር ብጓጓለትም ባልጓጓለትም የትም አያመልጠኝም። ያልጻፈልኝ ነገር ብወጣ ብወርድም በኔ ድካም አይለወጥም። ቢሆንም ግን ከመልፋት አልቦዝንም። አላህ ስብሓንሁ ወተዓላ የጻፈልኝን ነገር የትም ይሁን የት አገኘዋለሁ። በመካከላችን ያለ ርቀት አይገድበውም። በእርግጥም ጌታዬ ጽፎልኝ ከሆነ ሩቅ ነገር ቅርብ ይሆናል፣ የማይቻለውም ይቻላል። ግና አንድ ነገር መርሃችሁ ይሁን፣ በአላህ ቀደርና በነፍሳችሁ ፍላጎት መካከል ብታማርጡ የአላህን ቀደር ምረጡ። አላህ ሁልጊዜም ለእናንተ መልካሙን ይመርጣልና። በአንድ ወቅት ከአንድ ወዳጄ ጋር ሰፈር ውስጥ በመንቀሳቀስ ላይ እያለን የአንድ ጓደኛውን ሕፃን ልጅ መንገድ ላይ ተመለከተና አነሳው። ከዚያም አገላብጦ ሳመውና እንደ ቀልድ እንዲህ አለው፣ አቤትኛ የደረስንበት ቦታ ለመድረስ የሚጠብቅ ህልፋትና ድካም። ኬጂ የሚባል አለ፣ ከዚያ ኤሌመንተሪ፣ ከዚያ ሃይ ስኩል፣ ከዚያ ዩኒቨርሲቲ፣ ከዚያ ሥራ ፍለጋ፣ ከዚያ ትዳር ፍለጋ እያለ ብዙ ቆጠረለት። በንግግሩ እንደዋዛ በዚህ ዕድሜ የመጣሁበትን መንገድ መለስ ብዬ አሰላሰልኩ። ድካሙና ጉዞው ገዝፎ ታየኝ። በልጅነት ነበር ከቤት የወጣሁት። የደረስነትን ሕይወት እስኪበቃኝ አይቼዋለሁ። በመንገዱም ብዙ ተቸግሬያለሁ። በትምህርት ዓለም ብዙ ወድቄ ተነስቻለሁ። ላጤነትን እስከ ጥግ ድረስ ኑሬበታለሁ። አሁንም ቢሆን የዱንያ ፈተናዋ እንዳለ ነው። እርግጥ ነው የኔ ሕይወት ከሌላው የሰው ልጅ ሕይወት የተለየ ነው ብዬ አላስብም። ዱንያ ሌላውን አፈር እንዳበላችሁ ሁሉ እኔንም አፈር ደቼ አብልታ አሳድካኛለች። በለምጩ ለምጣን ገርፋ እዚህ አድርሳኛለች። እስከ መቃብር አፋፍ ድረስ አሁንም ግርፊያዋ ይቀጥላል፣ አይቆምም። ሁሌም መርሳት የሌለብኝን አንድ ነገር ለኔም ለናንተም ላስታውስ። ዱንያ ከማስበውና ከምታስቡት በላይ የድካም አገር ናት። አላህም እሱን እስከምናገኘው ድረስ እንደምንደክም ነግሮናል። ስለዚህም እኛም ይህች አገር አድካሚ መሆኗን አውቀን ባህሪዋን ተገንዝበን ልንኖራት ይገባል። በሷ ላይ እስካሉ ድረስ እረፍት አይታሰብም። ወደ ውሃ ተገብቶ ቀዘቀዘኝ አይባልም። ዱንያ በአንድ ብቻ ሳይሆን በብዙ ነገር ታደክማለች። በኑሮ ራሳችንን ለመለወጥ በምናደርገው ጥረት ታደክመናለች። በኢማን ለመሻሻል በምናደርገው ትግል ታደክመናለች። በትምህርት ለማደግ፣ በስነ ምግባር ከፍ ለማለት፣
እነኚህ ሁሉ በነፃ የሚገኙ አይደሉም፣ ያደክማሉ። ድካሙ ደግሞ የአንድ ሰሞን ብቻ አይደለም፣ የዕድሜ ልክ ነው። የሰው ልጅ ሆይ እንግዲያውስ ቁርጥህን እወቅ። ዱንያ ላይ እስካሉ ድረስ ምንም እረፍት የለም። ዱንያ በየቀኑ የምታቀርብልን አጀንዳ አላት። መደፈን የሚገባው ክፍተት አላት። የዕለት አጀንዳዋን ለመዝጋትና ክፍተቷንም ለመሙላት ከጧት እስከ ማታ፣ ከማለዳ እስከ ምሽት፣ ከልጅነት እስከ ዕውቀት፣ ከሕይወት እስከ ህልፈት ትደክማለህ፣ ትደክማለህ፣ ትደክማለህ። በመጨረሻም ከጌታ ጋር ትገናኛለህ። በምድር ላይ ስላሳለፍከው ሕይወትም ትመረመራለህ። በአላህ ፍቃድ ዱንያ ላይ እንድትገኝ የተደረግከው የሰው ልጅ ሆይ በዕድሜ ቁጥር ከታች ከመካከልም ሆነ ከላይ ያለኸው ሰው ሆይ ዱንያ ውስጥ ስትኖር ያሰብካቸውን ነገሮች በቀላሉ ልታሳካ እንደማትችል ከወዲሁ እወቅ። እንደምትደክምና ድካምህም ከባድ እንደሆነ አስቀድመህ ተገንዘብ። ለከባድ ድካምም ራስህን አዘጋጅ። ዱንያ ቀልድ አታውቅም። ዱንያ የቱን ያህል ዕድሜ ቢኖራትም ፈራሽ ናት። ወላሂ የገነባት ጌታ አላህ ስብሓንሁ ወተዓላ አንድ ቀን ያፈርሳታል። እሷም እንደ ሰው ልጆች ሁሉ የተወሰነላት ዕድሜ አላት። ስለዚህ በሐሩር ቀን አንድ የዛፍ ጥላ ስር ያረፈ መንገደኛ የፀሐይዋን መቀዝቀዝ ጠብቆ ጥላውን ትቶ እንደሚሄደው ሁሉ እኛም ትተናት እንሄዳለን። እንደመጣን ሁሉ እንሄዳለን። እዚህች ምድር ላይ አንቀርም። አላፊዎች ነን፣ ቋሚ አይደለንም። አልፎ ሀጅ የሆነ ሰው ደግሞ ስለሷ እምበዛም መጨነቅ አይገባው። የሚጨነቅ ካለ በእርግጥም ሞኝ ሰው ነው። ይህ ነው የዱንያ ምንነት። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ዱንያ አላህ ስብሓንሁ ወተዓላ ዘንድ ምንም ዋጋ እንደሌላት ነግረውናል። የትንኝ ክንፍ ያህል ዋጋ እንኳን የላትም ብለዋል። ትመዘን ቢባል ምንም አትመዘንም ማለት ነው። ግና ዋጋ የላትም ሲባል ለምድራዊ ሕይወታችሁ አትስሩ ማለት እንዳልሆነ መታወቅ አለበት። የዋጋዋን ያህል ብቻ ነው ለሷ መስጠት ያለብን። አላህ በሷ ላይ ኑረን እሱን አምልከን ፈተናዎችን አልፈን ወደ መጨረሻውና ዘለዓለማዊው ዓለም እንድንሻገር ነው የፈጠረን። እስቲ ምን አሳስበን? ዱንያ እንዲህ ናት እንግዲህ። በሷ ላይ በምናሳልፈው አጭር ዕድሜ ነገራችንና መንገዳችን ሁሉ ቀድሞውኑ ተከትቧል። ገና ስንፈጠር ሥራችን፣ ሲሳያችን፣ የምድር ላይ ዕድሜያችንና የመሞቻ ቀናችን፣ የጀነት እንሁን የእሳት ሁሉ ተጽፏል። ያ አላህ የጀነት ሰዎች አድርገን። ስለዚህ እየኖርን ያለነው ቀድሞውኑ በተሰመረልን መንገድ ነው ማለት ነው። ያ ሲባል ግና ራሳችንን ልቅና ባለቤት አልባ አድርገን በዋዛ ፈዛዛ እንደ ዘፈቀድ እንኑር ማለታችን አይደለም። በተቻለን መጠን ሁሉ በጎ ነገር ፍለጋና መልካም ሥራ ላይ ማተኮር ይኖርብናል። ዕድላችንና ዕጣ ፈንታችን ሁሉ በአላህ ስብሓንሁ ወተዓላ እጅ ነው። ሰዎች በእኛ ላይ ማድረግ የሚችሉት ትልቁ ነገር አላህ የጻፈልንን ወይም የጻፈብንን ነገር መፈጸም ብቻ ነው። ከዚያ ውጭ ምንም ጉልበትም ኃይልም ሆነ ብቃት የላቸው። አይጎዱንም፣ አይጠቅሙንም። የነካንና የሚነካን ሁሉ ሊነካን የሚችለው አላህ ስብሓንሁ ወተዓላ እንዲነካን የፈቀደው ነገር ብቻ ነው። ለዚህም ነው ጠቃሚም ሆነ ጎጂ፣ ሰጪም ሆነ ነሺ የፈጠረን አምላክ አላህ ስብሓንሁ ወተዓላ ብቻ ነው የምንለው።
ለዚህም ነው መስራት እንጂ መጨነቅ አይገባንም የምንለው። እስቲ ምን አስጨነቀን? የሚያሳስበን የሲሳያችን ጉዳይ ከሆነ እሱም ከሁሉም ነገር ቀድሞ ተጽፏል። ሊነጥቀን ሊያግደንና ሊከለክለን ቢሞክር ማንም አይችለው። ለየግላችን በጀታችን ተመድቦልናል። እሰርቃለሁ፣ እቆርጣለሁ፣ እነፍጋለሁ ቢል ማንም አይችለው። የተጻፈልን ሲሳይ ከኛ ጋር አለና ስላልፈለግን ገፍተን አንመልሰውም። ባንፈልገውም እሱ ራሱ ይፈልገናል። ሪዝቃችን እንደ ሞት ቀናችን ሁሉ የቤታችንን በር ያንኳኳል። ብንሸሸውም አሳዶ ይደርስብናል። ስለተስገበገብን ጎትተን አናመጣውም። እንሸከም ብንል ተሸክመነው አንዞርም። የፈጠረን አላህ ሱብሓነሁ ወተዓላ ሊለግሰን ቃል ገብቷል። የሚያስፈልገንን ሁሉ ሊያሟላልን እና ከርሳችንን ሊሞላ ፈቅዷል። የትም ብንሄድ ሪዝቃችን ራሱ ይከተለናል። ሞት እንደሚፈልገን ሁሉ እኛን ፍለጋ ያለንበት ድረስ ይመጣል። ስለዚህ ለምን ሐሳብ እናበዛለን? ሰው ተሆኖ ሁሌም በጥንካሬ አይዘልቅም። ከልጅ እስከ አዋቂ፣ ሴትም ይሁን ወንዱ፣ ኢማን ያለውም የሌለውም፣ ሀብታምም ሆነ ድሃው፣ የተማረውም ሆነ ያልተማረው ሁሉም ይደክሟል። ዱንያ ቀላል አገር አይደለችም። ጀነት ገባ አሊያም ጀነት ይገባል ተብሎ በነቢያችን ዓለይሂ ሰላቱ ወሰላም አንደበት የተመሰከረለት ሰው እንኳን ቀጥ ባለ መስመር ተጉዞ አይደለም የጀነት የሆነው። ድሆና ዳክሮ ነው። ወጥቶና ወርዶ ብዙ ፈተናዎችን አልፎ ነው። መሰናክሎችንና መከራዎችን ተጋፍጦ ነው። ዱንያ ውጣ ውረድ ናት። ዱንያ ጠመዝማዛ ናት። ዱንያ ባለ ብዙ መንገድ ናት። ውጣ ወረዶቿ ይጥላሉ፣ ጠመዝማዞቿ ከመንገድ ያስቀራሉ፣ መንገዶቿ መንገድ ያስታሉ። አላህ በቀጥተኛው ጎዳና ላይ ያጽናል፣ በመንገዱ ላይ ያበርታል፣ በመስመሩ ላይ ይያዘን። እሱ ካልያዘን ድረስ እኛ ለመውጣትም ለመውደቅም ቅርብ ነን። ስለዚህም እሱ እንዳይጥለን እንዳይርቀን አስበን ያ ረብ እንላለን። ሁለመናዬን ሲበርደኝ፣ ባዶነት ሲሰማኝ፣ ብቸኝነት ሲወርሰኝ፣ ሲደክመኝና ሲከፋኝ ከማንም በላይ መጠጋት የምፈልገው የነፍሴ አምላክ ወደ ሆነው ጌታዬ አላህ ሱብሓነሁ ወተዓላ ነው። ያኔ እስቲ ብቻህን ላግኝህ የኔ ጌታ ብዬ እገልላለሁ። ከጭንቀቴ ከነውርደቴና ከነግማቴ ወደ እርሱ እቀርባለሁ። አቤት ግን ድፍረቴ! በራሴም እገረማለሁ። አጥፍቼ አልርቀውም፣ ተዳፍሬውም አልሸሸውም። መውደቅ በሌለብኝ ቦታ ወድቄ ማለፍ የሌለብኝን ድንበር አልፌ ተመልሼ ራሴን እያሻሸው ወደ እርሱ እመጣለሁ። ከሱ ወደ እሱ እሸሻለሁ። ያ ረብ እላለሁ። አሁን የማልሸሸው ቤቴ እሱ ነው። እንደ ሕፃን ልጅ የትም ስዘልና ሳጠፋ ውዬ ማታ ሹልክ ብዬ ወደ ቤቴ እመለሳለሁ። አያስገባኝም ብዬ ፊቱን ብፈራም በበረንዳው ላይ አድራለሁ፣ በደጃፉ ላይ እነጠፋለሁ። ያ ረብ እላለሁ። አንድ ጊዜ ብቻ እየኝ ያ ረብ፣ አንድ ጊዜ ብቻ ካየኸኝ እይታህ ለዘላለሙ በበቃኝ። ወደ እርሱ አስቤ ስጓዝ፣ ከእርሱ ቀርቤ ስመሳጠር፣ ያዘኝ ብዬ ወደ እርሱ እጄን ስዘረጋ፣ ዝርዝር ጉዳዮቼን ሁሉ ለሱ ስነግረው፣ ይኸው ጌታዬ እዚሁ ፊትህ ነኝ ስለው፣ ባሪያህ ነኝ አስታውሰኝ ብዬ ስማጸነው፣ ጉዳዩ ሁሉ መፍትሄ ያገኘ ይመስል ሁሉ ነገር ቅልል ይለኛል። ያ ረብ ስለው
እንደሚሰማኝ አምናለሁ፣ እንደሚቀበለኝም እረዳለሁ። የኔ ነገር ሁሌም እንዲሁ ነው። ሄጄ ቁጭ ብዬ ተገልዬ ጉዳዬንና ሁኔታዬን ሁሉ ነግሬው እነሳለሁ። አይለመደኝም ብዬ ቃል እገባለሁ። ከቀናት በኋላ ያው ነኝ። ደካማ ፍጡር፣ ተሳሳች ነፍስ፣ ተንከባላይ ሥጋ። ያ ረብ ከማለት ውጪ ምን እላለሁ ታዲያ? አልሆነልኝም እንጂ ከልጅነት እስከ እውቀት በኢማን ለመበልጸግ በዒባዳ ለመጠንከር ሰው ለመሆን ብዙ ባዝኛለሁ። ይህን ስል ግን አሁን ግን ተስፋ ቆርጫለሁ ማለት አይደለም። እየተወዛወዝኩ እኖራለሁ፣ እየወደቅኩ እነሳለሁ፣ እየጨቀየሁ እታጠባለሁ። ያ ረብ እላለሁ። ሙእሚን ተስፋ አይቆርጥምና። ሐሳብና ጭንቀቴ የሚበዛው ወንጀል ላይ የወደቅኩ ቀን ነው። ራሴን የምጠላበት ትልቁ ቀን ኃጢአት ውስጥ ስዘፈቅ ነው። እስከ ዓለም ጥግ ድረስ ከራሴ መሸሽ የሚያምረኝ የአላህን ድንበር ስጥስ ነው። የምሸማቀቀው ከኔ የማይጠበቅን መጥፎ ነገር ሳደርግ ነው። አሁንም ያ ረብ እላለሁ። የጌታዬን እዝነቱን እከጅላለሁ፣ ረሕመቱን ዘወትር አስባለሁ። በወደቅኩ ቁጥር ደነግጣለሁ። ከአላህ የራቅኩ መሆኔ ሲሰማኝ ርቀቴን የመዳሰስ ያህል እየለካው ደነግጣለሁ። በኃጢአት የተተበተብኩት ወደ ጀነት እንዳልቀርብ እየመሰለኝ ደነግጣለሁ። አብዝቼ ከምወዳቸው ከአላህ መልእክተኛ ዓለይሂ ሰላቱ ወሰላምና ከምናፍቃቸው ደጋጊ አላህ ሱብሓነሁ ወተዓላ ባሮች ለዘላለሙ የማልገናኝ እየመሰለኝ እባንናለሁ። ከዋናው የጀነት ልዑክ የተነጠልኩ እየመሰለኝ ደነግጣለሁ። ስምህ የለም አልተላለፈም ብባል ምን ይውጠኝ ይሆን ረቢ? ስለዚህ ያ ረብ ያ ረብ ማለቱ ሲያንሰኝ ነው። የሰው ልጅ ትልቁ ጉዳይ ከራሱ ጋር ነው መሆን ያለበት ብዬ አምናለሁ። ራሱን ሳያይ ሌላውን ማየት የለበትም። ራሱን ሳያንጽ ለሌላው መጨነቅ የለበትም። ራሱን ሳያስተካክል ሌላውን ማጣጣል የለበትም። ትልቁ ጉዳይ ከራሴ ጋር ነው። ግብግቤም፣ ትግሌም፣ ድርድሬም፣ ፍልሚያዬም ከራሴ ጋር ነው። ትልቁ ወሬም ስለኔ ነው። ትልቁ አብሮነትም ከኔ ጋር ነው። ከራሴ ጋር አወራለሁ። እኔ ሆይ ደህና ሰው አልነበርክ እንዴ? ምን ነካህ? ምን ነው እንደዚህ ወረድክ? በቸሩ ጌታ ምን አታለለ? ምን ነው ይህን ሁሉ ጊዜና ዕድሜ ተሰጥቶህ መስተካከል አቃተህ ብዬ ራሴን እጠይቃለሁ። ሁለመናዬን ሲበርደኝ፣ ባዶነት ሲሰማኝ፣ ብቸኝነት ሲወርሰኝ፣ ሲደክመኝና ሲከፋኝ ከማንም በላይ መጠጋት የምፈልገው የነፍሴ አምላክ ወደ ሆነው ጌታዬ አላህ ሱብሓነሁ ወተዓላ ነው። ያኔ እስቲ ብቻህን ላግኝህ የኔ ጌታ ብዬ እገለላለሁ። ከጭንቀቴ ከነውርደቴና ከነግማቴ ወደ እርሱ እቀርባለሁ። አቤት ግን ድፍረቴ! በራሴም እገረማለሁ። አጥፍቼ አልርቀውም፣ ተዳፍሬውም አልሸሸውም። መውደቅ በሌለብኝ ቦታ ወድቄ ማለፍ የሌለብኝን ድንበር አልፌ ተመልሼ ራሴን እያሻሸው ወደ እርሱ እመጣለሁ፣ ከሱ ወደ እሱ እሸሻለሁ። ያ ረብ እላለሁ። አሁንም የማልሸሸው ቤቴ እሱ ነው። እንደ ሕፃን ልጅ የትም ስዘልና ሳጠፋ ውዬ ማታ ሹልክ ብዬ ወደ ቤቴ እመለሳለሁ። አያስገባኝም ብዬ ፊቱን ብፈራም በበረንዳው ላይ አድራለሁ፣ በደጃፉ ላይ እነጠፋለሁ። ያ ረብ እላለሁ። አንድ ጊዜ ብቻ እየኝ ያ ረብ፣ አንድ ጊዜ ብቻ ካየኸኝ እይታህ ለዘላለሙ
በበቃኝ። ወደ እርሱ አስቤ ስጓዝ ከእርሱ ቀርቤ ስመሳጠር ያዘኝ ብዬ ወደ እርሱ እጅን ስዘረጋ ዝርዝር ጉዳዮቼን ሁሉ ለሱ ስነግረው ይኸው ጌታዬ እዚሁ ፊትህ ነኝ ስለው ባሪያህ ነኝ አስታውሰኝ ብዬ ስማጸነው ጉዳዩ ሁሉ መፍትሄ ያገኘ ይመስል ሁሉ ነገር ቅልል ይለኛል። ያ ረብ ስለው እንደሚሰማኝ አምናለሁ፣ እንደሚቀበለኝም እረዳለሁ። የኔ ነገር ሁሌም እንዲሁ ነው። ሄጄ ቁጭ ብዬ ተገልዬ ጉዳዬንና ሁኔታዬን ሁሉ ነግሬው እነሳለሁ። አይለመደኝም ብዬ ቃል እገባለሁ። ከቀናት በኋላ ያው ነኝ፣ ደካማ ፍጡር፣ ተሳሳች ነፍስ፣ ተንከባላይ ሥጋ። ያ ረብ ከማለት ውጪ ምን እላለሁ ታዲያ? አልሆነልኝም እንጂ ከልጅነት እስከ እውቀት በኢማን ለመበልጸግ በዒባዳ ለመጠንከር ሰው ለመሆን ብዙ ባዘኛለሁ። ይህን ስል ግን አሁን ግን ተስፋ ቆርጫለሁ ማለት አይደለም። እየተወዛወስኩ እኖራለሁ፣ እየወደቅኩ እነሳለሁ፣ እየጨቀየሁ እታጠባለሁ። ያ ረብ እላለሁ። ሙእሚን ተስፋ አይቆርጥምና። አላህ ስብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته. أمي دكي كبرينات معرقي أمي شتا أنت يا الله ستوتا